አዳኝ ወርቁ በጣም የሚገርም መንፈስ ነው። ሰንደል እዚህ ጋር ሰክተው ሴቶች ቡና የሚያፈሉ ከሆነ አዳኝ ወርቁ መንፈስ አለባቸው። ጥቁር ሊፕስቲክ በብዛት የሚቀቡ ከሆነ አይናቸውም በጣም ደማቅ ኩል የሚቀቡ ከሆነ የፀጉር ቀለም የሚቀቡ ሴቶች ከሆኑ ሳያውቁት አውቀውትም ሊሆን ይችላል። ግን አብዛኞቹ 70% ሳያውቁት ሽበታቸውን ለመሸፈን ጥረት የሚያደርጉ በጣም ለማጌጥ ጥረት የሚያደርጉ በተለይ በወርቅ የሚንቆጠቆጡ ሰዎች አዳኝ ወርቁ የሚባል መንፈስ በውስጥ በኩል አለ። በጣም ጌጣጌጥ ይወዳል፣ መዋብ ይወዳል። ቡና ሲፈላ እንደዛው ድምቅ እንዳለች እንድታፈላ ነው የሚፈልገው። ሚስቴራት ብሎ ስለሚያስብ ብዙ ጊዜ አዳኝ ወርቁ ያለባቸው ሴቶች በህብረት ሰዎች ቡና ካጠጣች በኋላ ብቻዋን ደግሞ ቡና ትጠጣለች። ወይም ደግሞ መጀመሪያ ብቻዋን ከመንፈሱ ጋር ቡና ከጠጣች በኋላ ነው ከዛ በኋላ ደግሞ ለዘመድ ለአዝማድ ቡና የምታፈላው። ይሄ የተለመደ ነው አብዛኛው ቤትና ይቺ ልጅ እንደዛ ነው ባህሪዋ። ልዩ ነን ከሌሎቹ፣ ልዩ ነን። በምን ትበልጣለህ ከሌሎቹ? እንዴ በቀደም ብለህ የለ እንዴ የምበልጥበትን እኮ ተናግረሃል። ምኑን? የተለየ ሆነኛ አልኩህ። በቃ አጋንንት እንዴት ለአጋንንት አጋንንት ነው የወደቀ ነው። ክጄ ነው አይሰራሁት፣ ክጄ ስለሰራሁኝ ክደህ? አዎ። እንዴት ክጄ? የሰማይ አምላክ ክጄ ነው የሰራሁበት። ሰው ላይ የሚሰራው ተክዶ ነው። የኔ እንደዛ ነው፣ የኔ እንደዛ ነው። ወደ ሰው ስትመትት ተክዶ ነው። ክጄ ነው የሰራው። ወይ አንተ አጋንንቱ ስትገባ ክዶልህ ነው የገባው? እንዴት ነው? አዎ። ምን ብሎ ካደልህ? ካደ በቃ የሰማይ አምላክን እኮ አልኩ። ምን ብሎ? ቆይ እንዴት ነው የሚካደው? ናምን ዲያብሎስ ከደከ ክርስቶስ፣ ናምን ዲያብሎስ ከደከ ክርስቶስ ብዬ፣ ናምን ዲያብሎስ ከደከ ክርስቶስ ከደከ ሰይጣን የሚለው ነው። አዎ አዎ። እንዴት ነው? ናምን ዲያብሎስ ከደከ ክርስቶስ ብዬ ሰራሁበት። ታዲያ እንዴ ምን ጥቅም አለው? ጥቅሜ ምን ጥቅም ታገኛለህ አንተ እንዲህ ሲክድ? የራሴ ያረኩት ሰውየውን። አዎ መሰወር ታዲያ ለምን አስፈለገ? እንዲህ ካልሆንክ ሁሉ ይታወቃል። በጸሎት በምን ያገኙኛል? እንዲህ ስውር ካልኩ በምን ያገኙኛል? በሚጸልይበት ጊዜስ? አዎ እንዴ በሚጸልይበት ጊዜ ስውር አይደለሁ እንዴ? በቃ ተሰወርኩ እኮ አልኩ። ተሰወርኩ። ምን ውስጥ ነው የምትሰወረው? እንደየሁኔታው እሆናለሁ። ለምሳሌ ወይ ወጣለሁ ወይ አደፍጣለሁ። ለምንድን ነው እንዲህ የምትቃትተው? እልህ የታባቱ እሱ ብቻ አወቀኝ። እሱ ብቻ ስላወቀኝ የምትቃትተው? አዎ። መቃተቱ ይሄ ሁሉ ምን አመጣው? እንዲህ የናልክ እንደው ሰው ጋር ገብተህ መቃተት? የታባቱ አትሾም እንዴ ተሾሜያለሁ፣ ተሸልሜያለሁ እንዴ። እሱ ብቻ እኮ ነው ያዋረደኝ። እዚህ ያቆመኝ ወይ ይኸውልህ ነው። አዎ በጣም እልህ ነው። ይኸውልህ እንዴ ትልቅ የለ ትንሽ የለ ሴት የለ ወንድ የለ ካህን የለ ምዕመን የለ ሁሉን አድቅቄ ይሄም ምን አባቱ ከማበልጥ ያዘኝ። እንደው ወይኔ አይ ስንት ደቂቅ አጥፍቼ በዚህ ስንት ሊቅ አጥፍታል? እቺ ምን ይቀረኛል? ከየት ተነስቶ ስንት ሊቅ አጥፍታል? ኬትም ይምጣ እኔ ያልበላሁት እኔ መሬት ያልጣልኩት ማን አለ? ብፈልግ እውቀቱን በፈልግ ኃይሉን በፈልግ ጥበቡን እየሰለፍኩ የኖርኩ አይደለ እንዴ? ወይኔ ለምንድን ነው በቤተ እግዚአብሔር ይሄ ሁሉ ግፍ የሚደረገው? የት እንሂድ? ያለንበት እዛ ነው ያለነው፣ እዛ ነው። ከገዳም የለ ከየትም ይምጣ በቃ ብትኖር አንተንም እፈትንህ ነበር። ብኖር አላጋጠምክኝም እንጂ እፈትንህ ነበር። እንዴ ማንም እኮ አልቻለኝም። እንዴ ኧረ ተወኝ
መፈተኔን አልቀርም፣ መዋረዴ ባይቀርም አልተውም። ትቀጠቀጣለህ እኮ ቀጠቀጥከኝ፣ አስቀጠቀጥከኝ። በስንት ዓመት ሞትክ? ማን? አንተ። ይኸው መተተኛው ደብተራው ነው። 46 ዓመት። አዎ። ወይ ጉድ! ተገላገል። ለምን እንዲህ ትላለህ እንዴ? እንዴ ባኖርኩ የታባቱ ይሄ አይደለ እንዴ? ይሄ አልቅሱ ለሰማይ ለምድር። ወይኔ አልቅሱ። እንዲህ አይነት ተወራራሽ አጋንንቶች በጣም በተለይም በዚህ ከደፍተራው ባህሪ ጋር የተያያዙ በሚሆኑበት ጊዜ ሰዎችን እና አገልጋዮችን በጣም የለመደ ስለሚሆን ውጊያውም የዛኑ ያህል እንደዚህ ቀለል ያለ አይደለም። በተጨማሪ የስውርነቱ ጠባይ ተሰወር ተብሎ የሚገባው የመንፈሱ እልህ የሰውየውን ጠባይ የሚያካትት ነው። ላኪው አንድ ሌላ ሞዛዛ ነው። መንፈሱ ሁለተኛ ሞዛዛ ነው። ግፉ ደግሞ የሰውየው ግፍ በራሱ ሌላ ኃይል ነው። መንፈሱ የራሱ ደግሞ ግፍ ሌላው ባህሪው ነው። ይህን ይዘው ወደ ሰውነት ውስጥ በሚገቡበት ጊዜ በአንድ ጊዜ የምትነቅሉት ወይ በአንድ ጊዜ የምታባርሩት አይነት አይደለም። ምክንያቱም ሌላ አካል ነው፣ ሌላ ኃይል ነው። ምንድነው ይልሃል? እንደዚህ የምትቃትተው ምንድነው? እዚህ ጋር አይበርድም? ይሄ እንዴት ያሸንፈኝ! እንዴት ያሸንፈኝ! የሚገርም ነው እኮ። በክርስቶስ ተሸነፍካ? አዎ፣ አልቻልኩ። በቃ ይሄ እኮ ነው የካድኩ። ተሸነፈኝ። ካድከው? እንዴ ብለህ ነበር የካድከው? እና ምን ዲያብሎስ ከክርስቶስ ወይኔ ናምን ዲያብሎስ ከደከ? አዎ ብዬ የካድኩት። የካድከው? አዎ። ታዲያ በሱ ተሸነፍካ? አዎ፣ ተሸነፍኩ። አይ እንደው እኮ ሞኝ ነህ። ኧረ ብልጥ ነበርኩ። እሱ ላይ ስደርስ ተሸነፍኩ እንጂ ማንም አይችለኝም ነበር። በእስራኤል ላይ ሟርት አይሰራም ሲል አልሰማም አልክ እኮ። ሰውየው አያውቀውም፣ እኔ ግን አውቃለሁ። ደብተሩ አያውቀውም ይሄን ቃል ጨርሶ። ደብተራ መታችሁ ይሄን ቃል አያውቀውም፣ እኔ ግን አውቃለሁ። አንተ አጋንንቱ ታውቀዋለህ። እኔ አውቃለሁ። ደብተራው ግን እንደው መቋሚያ ይወዝውዝ እንጂ እኔን ሁነው ጠዋት ማታ የሚነዘንዘኝ። ሟርት አይሰራም የሚለውን አንተ ታውቃለህ። እኔ አውቃለሁ። ለምን ይኖራል? ረጅም ዘመን በእስጢፋኖስ ያገለገለ ወንድማችን ነው። በድቁና አገልግሏል። በውስጥ አገልግሎት ሁሉ ያገለግላል። ግን ከጠላት አላመለጠም። ከጠላት አለማምለጥ አገልግሎት ከጠላት አያስመልጥህም። ማገልገል ጠላቶችህ እያገለገሉ ስለሚያጠቁ እያገለገሉ በአገልግሎት ስም ስለሚጎዱ ማምለጥ በጣም ያስቸግራል። ዛሬ በጣም አስቸጋሪ የሆኑ የመናፍስት ዘሮች ይበዛሉ እና ማገልገል በራሱ መናፍስትን በሚገባ የጉዳታቸውን ምስጢር፣ የጥቃታቸውን ኃይል፣ የሰዎቹ ክፉ ጠባይና ገጽታ፣ በአምልኮት ውስጥ ያሉበት መንፈሳዊ ግንዛቤና ለእግዚአብሔር የሚሰጡት ፈሪሃ ምስጢር በራሱ ያልተገለጠ ከሆነ የተደበቁ ዲያብሎሶች ስራ ይሰራሉ። ስማ፣ አቤት። አገልጋይ እንዴት ነው? አትፈራም እንዴ? ለምን እፈራለሁ እንዴ? ምዕመናን ቀድመው ቤተ እግዚአብሔር እኮ ነው የሚገኙት። አልፈራም። ለምን? ራሴ አገልጋይ አይደለሁ እንዴ? እንዴት እፈራለሁ? ራሴ እኮ በክብሩ ፊት ነበር ቆንኩ ነበርኩ እኮ። ራሴ ዲያብሎስ። አዎ፣ በክብሩ ፊት መቆም ታዲያ እንዴት ነው? ምን እፈራለሁ? አገልጋይ ታዲያ ለምን እፈራለሁ? አገልጋይ አትፈራም? አገልጋይ ጠራኝ ራሱ። ለምን እፈራለሁ?
አገልጋዩ ጠራ። አዎ። ታዲያ እንዴት ነው ስትገባ? እንደ ይመቻል? አልተመቸኝም። አገባብህ እንዴት ነው? አገባባቸው ደግሞ በጣም በሚገርም ሁኔታ ነው። ያገባባቸው ሁኔታ ለበረከት፣ ለሰላም፣ ለፍቅር፣ ለጸጋ እና ለግርማ ሞገስ ምናምን እየተባሉ የሚገቡበት ሁኔታ የበለጠ መናፍስቶችን ደባቸው እንዲጨምርና ስልታቸው እንዲለዋወጥ ያደርጋል። ለምንድን ብለህ ነው የተገባኸው? ገደለው ብዬ እንዲሞት እንዲሞት ለሱ ይጠቅመዋል በሚል መልክ ነው የገባኸው ወይስ እንዴት? የት ያውቃል ልጁ ሲገባ ያው በህልሜ ያለ እንጂ እንደምንገባ እንዴት ያውቀናል? እኛ እኮ በረሃ ምን እየሄድን አይደለ እንዴ የምንሰራው? ልጁ እንዴት ሊያውቅ ይችላል? ግን ያውቀናል። ሲገባ ያውቃል። በህልም ይታየዋል። አንዴም ዘንዶኝ ሊበላው ስል በአንገቱን የገብረ መንፈስ ቅዱስ ያለ ሲል አንገቱ ተቆረጠና ሰውየውን ላኪውን ሆነን ታየን። ቤቱ ጣሪያ አንድ መምህር ምህረተአብ የመሰከረው ምስክርነት አለ። የሚጠቅማችሁ ነገር ነው። የእግዚአብሔር ቤተሰቦች እንድትሰሙ ትፈልጋለሁ። እኔም ይሄ ምስክርነት ለህዝብ እንዲደርስ ውስጤ ስላለ ሳይሆን በሄድክበት ሁሉ መስክር ስላለችው እኔም ደግሞ የዚህን በረከት እንድካፈል ነው፣ ግዴታዬም ስለሆነ ነው። አሁን እህታችን ደውላ ነበርና እንዲህ አይነት ችግሮች ሲያጋጥሙን ብዙ ጊዜ መጸለይ መስገድ ብቻ ሳይሆን ስለት መሳልና ተአምር መጠበቅም አለብን። አንዳንዴ በቃ እንዲሁ ነገር እንዲከሰት ምን ጠብቀው ነገር አለ። ለምን ከአቅም በላይ ሲሆንብን ማለት ነው። እሺ እስቲ እንስማው። እስከ ናዝሬት እኔ አልቅሼ እምባዬ አልቆ እጅ ማልቀስ ጀመርኩ። መምህር ምህረተአብ የሰጠው ታሪካዊ ምስክርነት በለንደን ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የዛሬ 4 ዓመት ቅዳሴ ተቀድሶ ሐምሌ 19 ቀን ታቦቱ ሲወጣ እኔ ቆሜ እንዳስተምር አባቶች አዘዙኝ። ልክ አስተምሬ በጨረስኩ አንዲት እናት ወይዘሮ ገነት ትባላለች ኬሻ ለብሳ ድንጋይ ተሸክማ መጣች። እንዲህም አለች፣ በሄድክበት በምትቆምበት ባገኘው አጋጣሚ ሁሉ እግዚአብሔር ሲያመቻችልህ ይህን ተናገር አለች። ምንድነው አልኳት። እኔና ባለቤቴ ተጋብተን የመጀመሪያ ልጅ ወልደን ሁለተኛም ልጅ ወልደን ሁለቱም ጤናማዎች ናቸው። ዛሬ ወንድ ነው ሴት ነው ተብሎ ሳይሆን ጤናማ ልጅ ስጠኝ ተብሎ ነው የሚጸለየው። እናም ሶስተኛ ልጅ ስትወለድ ግን ቀድመው እንደተወለዱት ጤናማ ልጅ አልነበረችም። አንደበቷ የተቆለፈ በሆነ ባልሆነው የምትበሳጭ የእናቷን ጡት የምትነክስ ጤና የሌላት ዲዳ ሆነች። በሁለት ልጆች ሳቅ ቤተሰብ ከመደሰት ይልቅ በዚህኛዋ ልጅ ያዝን ነበር። አባት ሌሊት ስራ ይሄዳል፣ ቀን ልጅቷን ይጠብቃል። እናት ደግሞ ሌሊት ልጅቷን ትጠብቃለች፣ ቀን ስራ ለመስራት ትወጣለች። ልደት ሲከበር ጤናማዎቹ ልጆች ተሰብስበው እየሳቁ ሲያከብሩ ያችኛዋ መኝታ ክፍል ውስጥ ቁጭ ብላ ኩርምት ብላ ታለቅሳለች። ስለዚህ የቤተሰብ ሐዘን ዕለት ዕለት እየጨመረ ልባቸውን እየሰበረ መጣ። ያልሄደችበት ሐኪም ያልዞሩበት ምንም አይነት ቦታ የለም። ገንዘባቸውን፣ ጊዜያቸውን፣ ዕውቀታቸውን የሚችሉትን ሁሉ አድርገዋል። በሮች ሁሉ ተዘግተውባቸው የልጃቸው ጤንነት መመለስ አልቻለም። መጨረሻ ላይ እናት ነገሮች ሲመራት ለባሏ ሳትናገር ብልን ብላ ጠፋች። ትሙት ትኑር የት ትሄድ አይታወቅም። ብቻ ጠፋች። ቀጥታ ለካ የመጣችው ኢትዮጵያ ነው። ከኢትዮጵያም ናዝሬት ቅድስት ማርያም ቤተክርስቲያን ሌሊት መታ ሰዓት ደርሶ ኪዳን ደርሶ ቅዳሴ ተቀድሶ አባቶች ስጋው ደሙን አቀብለው ፍቱ በሰላም ተብሎ ህዝቡን ከተሰናበተ በኋላ ያቺ ሴት አልወጣችም። ቁጭ ብላ ዝም ብላ ታነባለች። የምታለቅሰው ድንግል ማርያም ልጇን ታቅፋ ያለችበት ስዕል ሆነ። የልጄን አንደበት ፍቺ፣ ልጅሽን በሰላም ታቅፈሽ እኔ ሰላም አጥቻለሁ፣ ዛሬ ከቤትሽ አልወጣም ብላ ዝም ብላ ታለቅሳለች። እንባዋ በጨው ተቀምሞ ፈሶ አለቀ። እጅ ደም ማልቀስ ጀመረች። ካሁንም ወደ እሷ ቀርበው አሁን ውጪ ሰዓት ደርሷል ሊሉ ጉልበትና ድፍረት አላገኙም። ይልቁንም እንባዋንና ሐዘኗን አይተው ቁጭ ብዬ በጸሎት ላግዛት ብለው እሳቸውም ጸሎት ቀጠሉ። ያችም እናት እየየ እያለች እንባዋን ማፍሰስ ቀጠለች። ፍረድ፣ አምናለሁ፣ ትችላለህ፣ የድንግል ማርያም ልጅ
ኢየሱስ ክርስቶስ እመብርሃን እንቆቅልሽን አስፈችልኝ፣ ልጅሽ አንቺን ይሰማሻል፣ የዶኪማንስን ጭንቀት አንቺ እንዳስወገድሽ የኔንም ጭንቀት አስወግጂ፣ አለዛ ከቤትሽ እንደማልወጣ መጨከኔን ለልጅሽ ንገሪው አለች። ዝም ብላ ማልቀስ ሆነ። እሷ እዚያ እያለቀሰች በዚያ ቅጽበት ለንደን አባትየው የታመመችውን ልጁንና 2 ጤናማ ልጆቹን ይዞ መኪና እየነዳ ይሄዳል። ጀርባውን መታ መታ የሚያደርገው እጅ ተሰማ። ማን ነው ሲል አባዬ እኔ ነኝ፣ የምበላው ምግብ ስጠኝ። ደነገጠ አባትየው። በህልም ይሆንበት በእውኑ አላወቀም። ደነገጠና ዳር ይዞ አቁሞ ጤናማዎቹ እናንተ ናችሁ ያናገራችሁኝ ወይስ ማን ነው ሲል እህታችን ነች አለ። ከዚያ አባዬ የምበላው ምግብ ስጠኝ እርቦኛል፣ እናቴ ሴት ሄዳ ነው አለች። ወዲያውኑ ስልኩን አነሳና ደወለ። ቀጥታ አነሳችው። የት ነው ያለሽው? ስልክሽ እንዴት አሁን ሰራ አላት። ናዝሬት ቅድስት ማርያም ነኝ። ምን እያደረግሽ ነው? ድንግል ማርያም ልጅሽ ኢየሱስ ክርስቶስ አይሳነውምና በመልጃሽ ልጄን አንደበት ዛሬ ካልከፈትሽ ከቤትሽ አልወጣም ብዬ እንቆቅልሽ እንዲፈታ ሐዘኔ እንዲርቅ ጭንቄ እንዲያበቃ እግዚአብሔር ያን ዘመን በ4 ነጥብ ምዕራፉን እንዲዘጋው እያነባሁ ነው አለችው። ሰማሽ ውድ ባለቤቴ፣ እምነትሽ ታላቅ ነው። አንቺ እዚያ እያነባሽ እንባሽ ወደ ምድር የወረደ መስሎሽ ከሆነ ተሳስተሻል። እንባሽ ወደ ሰማይ ሄዶ የኢየሱስ ክርስቶስን ልቡን ቀስቅሶታል። ስለዚህ ሂዱ፣ አንኳኩ፣ ይከፈትላችኋል አለ ጌታ። በሩ ተንኳኩቷል። አንቺ እዚያ ስትጸልይ ድንግል በምልጇ የልጃችንን አንደበት አስከፍታለች። ጸሎትሽ ተሰምቷል። ልጅሽ እየተናገረች ነው። እውነት ነው። አንደበቷ ተከፈተ። ለሰው የማይቻል ለእግዚአብሔር ይቻላል። እኔም የታለች ልጅ ስላት ይህችውና እስኪ ተናገሪ አልኳት። ተናገረች። እንዴት ነበር ሲባል እኔ መኪና ውስጥ ከአባቴ ኋላ ሆኜ ሲሄድ አንዲት ሴት ቀይ ነጭ የለበሰች መጣ አፌን ስትነካዋየው። ከዚያም አፌ ተፈታ። የእኚህን ቤተሰብ ችግር የፈታች ጭንቅ ያስወገደች እመብርሃን አትለያችሁ። በቤታችሁ ትግባ፣ በልባችሁ ትንገስ። ይህን ምስክርነት በሄዳችሁበት ሁሉ ላገኛችሁት ሰው ሁሉ ንገሩት፣ መስክሩ። እውነትን መመስከር አያሳፍርም። ያየነውን እንመሰክራለን፣ የሰማነውን እንናገራለን።